ባሳለፍነው ሰኞ ይፋ የተደረገው የመከላከያ ጥሪ ብዙ የሚያስብል ነው። ለወትሮው ለምልመላ ከሚያወጣቸው መስፈርቶች ውስጥ የነበረውን የትምህርት ደረጃ ትቶታል። ዲግሪ ያላቸውን መሐንዲሶች፣ ዶክተሮች፣ ኢንጂነሮችና መሰል ባለሙያዎችን ቀጥሬ ወታደር አደርጋለሁ ብሏል። አንድን ለአገር ሉዓላዊነትና ለሕዝብ ደህንነት ሲባል የሚቋቋምን ሰራዊት በመሰል ባለሙያዎች ማደራጀት በሌሎችም አገሮች የተለመደ ነው። ይህ ሰራዊት የኢትዮጵያን ብሔራዊ ደህንነት የጠበቀ ለሕዝብ ሰላምና አንድነት የቆመ ነው ወይ የሚለውን ጉዳይ ወደ ጎን ብለን የትናንቱ አዋጅ ግን መንግስት ለአገሪቱ ወጣቶች ያቀረበው ብቸኛ የሥራ ዕድል ወታደርነት መሆኑን የሚጠቁም ነው። በአሁኑ ወቅት ከግማሽ ሚሊዮን በላይ ሰራተኞችን የቀጠረ የመንግስት ተቋም በኢትዮጵያ ውስጥ ከመከላከያ ውጭ የለም። ብዙ ሰው በመቅጠር ቀዳሚ የሆነው ይህ ተቋም በአገሪቱ ተምረው ከዩኒቨርሲቲ ለተመረቁትም ሆነ ጀምረው ከሃይስኩል ላቋረጡት የሥራ ዕድል እያቀረበ ነው። በአገሪቱ ያለውን ዋና ሥራ ጦርነት፣ በአገሪቱ ያለው ዋና ሙያ ወታደርነት ሆኖ ከቀጠለ 4 ዓመት ሊሞላው ነው። መከላከያ ሰራዊቱ በብልጽግናው 5 የአገዛዝ ዓመታት 4 ጊዜ በአዋጅ ተሻሽሏል። 4 ጊዜ ጠቅላይ ኤታማዦር ሹም ተቀይሯል። 4 ጊዜ ሚኒስትር ተነስቶ ሚኒስትር ተሹሟል። 4 ጊዜ የእዝ መዋቅሩን ከልሷል። እዞችን አፍርሶ እዞችን ፈጥሯል። ባለፉት 5 ዓመታት አንድም የሰራዊቱ አዛዥ ወይም የመምሪያ ኃላፊ በያዘውና ባለበት ቦታ ላይ ከ1 ዓመት በላይ እየቀጠለ የለም። የብልጽግናው ሰራዊት በአገሪቱ ታሪክ ልዩ የሚባሉ ክስተቶችን እያስመዘገበ ያለ ጦር ነው። እነዚህን ልዩ የሚያደርጉትን ተግባራት ከመመልከታችን በፊት እንዲህ ያለውን መተረማመስ በየዓመቱ መከለስና መፍረስ ለምን አስፈለገ የሚለውን ለማየት እንሞክር። ለዚህም ሁኔታዎቹን በጊዜ ከፋፍለን እንመልከታቸው። ከትግራይ ጦርነት በፊት፣ ከትግራይ ጦርነት በኋላና አሁን የሚለውን የጊዜ ቀመር የምንውሰድ። የብልጽግናው ባለሥልጣናት የትግራይ ጦርነት ከመጀመሩ በፊት ደጋግመው ይናገሩ የነበረው መከላከያ ውስጥ ሰራ ነው የሚሉትን ሪፎርም ነበር። ያኔው ኤታማዦር ሹም የአሁኑ አምባሳደር አደም መሐመድና ያኔው ምክትላቸው የአሁኑ ኤታማዦር ሹም ማርሻል ብርሃኑ ከእነዚህ ውስጥ ይጠቀሳሉ። 30 ዓመት ሙሉ የሰሩበትን የመከላከያውን የቀድሞ ክራሞት እየኮነኑ ብልጽግና ግን አሻሽሎ ድንቅ እንዳደረገው በመናገር ነበር ሪፎርም የሚሉትን ጉዳይ ሲገልጹ የነበረው። የሰራዊታችን እየተቀረጸበት ያለው የሰራዊት ግንባታ ስትራቴጂ በመንግስታችን እንደ አዲስ ከህገ መንግስታችን ሰራዊታችን ከተሰጠው የህገ መንግስት ተልዕኮ ሳይቃረን የተጣጣመ የሰራዊት ግንባታ ስትራቴጂ ተነድፎ በተግባር ላይ የዋለበት ሁኔታ አለ። ሰራዊታችን ከዚህ በፊት የሚገነባበት የነበረው ዶክትሪን በአንድ በኩል ሰራዊታችን ከህገ መንግስቱ ጋር ተያይዞ የሚነሱ ተልዕኮች ናቸው ያሉት። የሰራዊት ዶክትሪኑ ደግሞ በተለይ ሰራዊት ግንባታ በአብዮታዊ ዲሞክራሲ የሚለው ቶታሊ ፍጹም ከህገ መንግስቱም የተቃረነ ኢህአዴግ ሰራዊት ሲመጣም ህገ መንግስቱ የሚለው ነገር አለ። ህገ መንግስቱ የሚለው ነገር ትክክል ነው፣ ገለልተኛ መሆን አለበት ነው። በተጨባጭ ግን ኢህአዴግ ከሌለ አገር ስለሚበተን ኢህአዴግን ሰራዊቱ መንከባከብ አለበት የሚል መልእክት ከኋላ ያለው ነው። እነዚህ ሁለት መኮንኖች ከትጥቅ ትግል ጀምሮ ከዚሁ ጦር ጋር አብረው የኖሩና እስከ ከፍተኛ አመራር የደረሱ መሆናቸውን በማስታወስ ሰራዊቱ አገራዊ ስሜትና ትምህርት ከሌለው ለምን የዕድሜያችሁን ግማሽ አብራችሁት ቆያችሁ የሚል ጥያቄ ማንሳት ልክ ቢሆንም ትኩረታችን ግን እሱ አይደለም። አምባሳደር አደምና ማርሻል ብርሃኑ ሪፎርም አድርገናል ብለው የተናገሩት ከትግራይ ጦርነት በፊት በነበሩት የመጨረሻ ሳምንታት ነው። ከመስከረም 30 2013 በኋላ መንግስት ሊኖር አይችልም እየተባለ ይነገር በነበረበት ሰሞን አገዛዙ አቅሙን ለማሳየትና አለሁ መንግስት ነኝ ለማለት ያሰማራቸው እነዚህ የሰራዊቱ መሪዎች ከመናገራቸው 2 ዓመት አስቀድሞ ግን ጠቅላይ ሚኒስትር አብይ የመከላከያ ሰራዊት ላይ ሪፎርም ማካሄድ የጀመሩት ስልጣን በያዙ በሳምንታት ውስጥ መሆኑን በመጀመሪያዎቹ 6 የስልጣን ወራትም አስደናቂ ያሉትን ማሻሻያ ማድረጋቸውን ደጋግመው ተናግረዋል። ኢትዮጵያ ውስጥ ባለፉት 6-7 ወራት ለውጥ የሚባል ነገር መሬት የነካ ለውጥ ሰራን ብለን ደረታችን ነፍተን መናገር ከቻል መከላከያ ውስጥ ይሰራል። በዝርዝር አልተነገረም። ጥያቄው ከዚህ በኋላ ነው። ይህንን ያህል ታይቶ የማይታወቅ ሪፎርም አካሄዳችሁ ከነበረ፣ ጠንካራ ሰራዊትም ገንብታችሁ ከነበረ፣ አንድ እዝ ሙሉ ሰራዊታችሁ ትግራይ ውስጥ ሲማረክና ሲጠቃ ለምን አልሰማችሁም? ሪፎርማችሁ ሰራዊቱ ከውስጥም ከውጭም እንዳይጠቃ መከላከል አልነበረም ወይ? ወዘተ ብሎ መጠየቅ ተገቢ ነው። እንዲያም ሆኖ መልሱ ውስብስብና ከባድ አይደለም። ለጠቅላይ ሚኒስትር አብይ ሪፎርም ማለት ትግርኛ ተናጋሪ የሰራዊቱን አዛዦችና አባሎች ማባረር፣ ማሳደድና ማሸማቀቅ እንጂ አንዳችም ወታደራዊ ሳይንስንና ዕውቀትን የተመረኮዘ ሪፎርም እንዳላካሄዱ በውጤቱ ታይቷል።
ትውልዳቸው ከትግራይ ቋንቋቸው ትግርኛ የሆነን የሰራዊቱን አመራሮች ማባረርን ነበር እሳቸው ሪፎርም ሲሉ የሚጠሩት። እሳቸውም ይህንን አልደበቁም። ሲሰሩና ሲያሰሉ የነበሩት የትግራይ ተወላጆች ተቆጣጥረውታል የሚባለውን መከላከያን እንዴት ለራሳቸው እንዲመች አድርገው እንደሚሰሩት ነው። ፈርሶ መሰራት የነበረበት ነው በማለት ሲናገሩም ብዙ ድጋፍ፣ ብዙ ጭብጨባ አብሯቸው ነበር። በሀገር መከላከያ ሚኒስቴር ውስጥ 4 ስታር ጀነራል ሙሉ ጀነራል የሚባሉት ከትግራይ ክልል 60% ሲሆኑ ከሌሎች ኢትዮጵያዊ በሙሉ 40% ናቸው። ሌፍትናንት ጀነራል የሚባለውን ስንመለከት ቁጥራቸው አነስተኛ ነው። ሌፍትናንት ጀነራሎች ደግሞ ከትግራይ አካባቢ 50% ናቸው። አንድ ስቴፕ ዝቅ ብለን ሜጀር ጀነራል ስንመለከት 45% ከአንድ አካባቢ ናቸው። ብሪጌደር ጀነራል 40% ከአንድ አካባቢ ናቸው። ኮሎኔል 58% ከአንድ አካባቢ ናቸው። ሌተናል ኮሎኔል 66% ከአንድ አካባቢ ናቸው። ሻለቃ 53% ከአንድ አካባቢ ናቸው። ምን ማለት ነው ይሄ? ጀነራሉን እንኳን በቀይር ቀጥሎ የተዘጋጀው ኮሎኔል፣ ቀጥሎ የተዘጋጀው ሻለቃ፣ አንድ ሻለቃ ጀነራል ለመሆን ቢያንስ 10 ዓመት ያስፈልገዋል። በሚቀጥሉት 10 ዓመታት መከላከያ ውስጥ ባላንስ የተጠበቀ ወታደር መፍጠር አልችልም ማለት ነው። እሳቸው ሪፎርም እያሉ የሚጠሩት እነዚህን የጠቀሷቸውን አሃዞች ተመርኩዘው ሰራዊቱን በመጣበት ክልል ምክንያት ማባረርንና ማፍረስን ነው። በእርግጥም ይህንን ማድረጋቸውንም ተናግረዋል። ፈጣን ሪፎርም አካሄድን በየትኛውም መስሪያ ቤት ያልታየ ለውጥ ያመጣ ነው በመከላከያ ውስጥ ነው ሲባል የነበረው ጄኔራል ሰዓረ ሲገደሉ ጄኔራል ብርሃኑን መሾምን፣ የትግራይ ወይም የአማራ ተወላጅ ያለያም ፖለቲካው አልጣመንም የሚባል ሌላ መኮንን አባሮ የራስን ታማኝ ማስቀመጥን ነበር። በአገር ሀብት የተማሩ ሰዎች የአገር ሀብት ናቸው፣ አሰራሩን አስተካክለን ሰዎቹ ያካበቱትን እውቀትና ልምድ እንጠቀምበት ሳይሆን ይባረሩ ተባለ። በ6 ወራት ውስጥ እሳቸው እንዳመኑት እስከ 80 በመቶ የሚሆነውን የትግራይ ተወላጅ የሰራዊቱን አመራር አባረሩ። ይህንን ሁሉ አድርገው የትግራይን ጦርነት ሲጀመር ደግሞ አንድም ትግርኛ ተናጋሪ በሰራዊቱ ውስጥ እንዳይኖር አድርገው የጦርነቱን መጀመር ከሚዲያ የሰማውን ሁሉ አሰሩት። ኒውዮርክ ታይምስ እንደጻፈው 20 ሺህ የሚደርሱ የትግራይ ተወላጅ ወታደሮችን መንጥሮ አወጣና በአዋሽ፣ በአርባ ምንጭ፣ በፓዌ አሰሩ። በሰላም ማስከበር ዘመቻ ላይ የነበሩትን ከሱዳንና ሶማሊያ እያነቀ ወደ አገር ቤት ወስዶ አጎረ ብልጽግና። ከጥቂት ጊዜያት በኋላም ቁጥራቸው ጥቂት ያልሆኑትን አመራሮች ገደለ። ዋሽንግተን ፖስት ከ1 ዓመት በፊት ባስነበበው ዘገባው ብርጋዴር ጄኔራሎችን ጨምሮ ከ80 በላይ የትግራይ ተወላጅ መኮንኖች ከሰላም ማስከበር ዘመቻ ተመልሰው በአርባ ምንጭ በእስር ቤት ውስጥ ተረሽነዋል ብሏል። በአገሪቱ ታሪክ ለመጀመሪያ ጊዜ የአገሪቱ ሰራዊት የራሱን አባላት በብሔራቸው ምክንያት አስሮና ገድሎ ጥቁር ታሪኩን አስመዘገበ። በደርግ ዘመንም ሆነ በኢህአዴግ መንግስት ወቅት ሰራዊቱ የፖለቲካ አመለካከቱ እንጂ የብሔር ማንነቱ ለጥቃት አጋልጦት አያውቅም። የብልጽግናው መንግስት ይህንን ታሪክ ነውር ሲል ሊመዘግቡ የሚችልን ተግባር እስኪፈጽም ድረስ የትኛው መንግስት ሰራዊቴ ከአንድ ብሔር አባላት ነፃ መሆን አለባቸው ብሎ አያውቅም። ደርግ ከሰራዊት አዛዥ ጀምሮ እስከ ተራ ወታደር ድረስ የትግራይም የኤርትራም ተወላጆች ነበሩት። የደርጉ ጄኔራል ዋሲሁን ንጋቱ በጻፉት መጽሐፍ ላይ እንዳሉት በዘመናቸው ከህወሓት ጋር ለሚደረገው ጦርነት የደርግን ሰራዊት በጦር ላይ ማሰልጠኛ ያሰለጥን የነበረው ያኔው የህወሓት ሊቀመንበር አቦይ ስብሃት ታናሽ ወንድም ኮሎኔል በላይ ነጋ ነበር። በኢትዮጵያ ዘመናዊ የውትድርና ታሪክ ውስጥ አንድም የትግራይ ተወላጅ አባል ያልሆነበት ሰራዊት የሌለው የአሁኑ የብልጽግና መንግስት ብቻ ነው። በአገሪቱ ታሪክ የአንድ ብሔር አባል የሆኑ ወታደሮችን በሙሉ መርጦ ያሰረና ግፋ ሲልም የገደለ መንግስት ከብልጽግና በፊት ታይቶ አይታወቅም። ትግራይ ውስጥ አድዋ ላይ በተጠቃይ ሰሜን ዕዝ ምክንያት ሶማሊያ ባይድዋ ውስጥ ያለውን ወታደር ማሰርና መግደል የወቅቱ ተግባር ነበር። እነሱ ሪፎርም የሚሉት ይህንን ነው። በማሻሻያ ሰበብ እንዲህ ያለውን የብሔር ተኮር ምንጣሮ ያካሄደው የብልጽግና መንግስት ከዚህ በኋላ ችግር ውስጥ ወደቀ። ከ30 ዓመታት በላይ የቆየ ልምድና እውቀት የነበራቸውን ሰዎች አባሮ አስሮና ገድሎ ውጊያ የሚመራለት ሲያጣ ጥር 1 2014 ዓ.ም በአንድ ቀን 100 ጄኔራሎችን ሾመ። የብልጽግናው መገናኛ ብዙሃንም ጮክ አድርገው ዘገቡት። ኢትዮጵያ ዛሬ ለ100 ለሰራዊቱ ከፍተኛ መኮንኖች በአራቱም አይነት የጀነራልነት ማዕረግ የሹመትና የማዕረግ ማልበስ ስነ ስርዓት አካሂዳለች። በመከላከያ ሰራዊት ማቋቋሚያ አዋጅ መሰረት በጦር ኃይሎች ጠቅላይ አዛዥ ዶክተር አብይ አህመድ አቅራቢነት በርዕሰ ብሔር ፕሬዝደንት ሳህለወርቅ ዘውዴ የጀነራልነት ሹመቱ ተሰጥቷል።
የራሳቸውን 1 ሚሊዮን ህዝብ የጨረሰ ጦርነት የመሩ ከጎረቤት ሀገራት ጋር ታግዘው የራሳቸውን ሀብት ያወደሙ ረሃብንና አስገድዶ መድፈርን እንደ ጦር መሳሪያ ተጠቅመው የተዋጉ ወዘተ በሚል ዓለም አቀፍ ምርመራ መዝገብ የተከፈተባቸው እነዚህ ወታደሮች የጄኔራልነት ማዕረግ ሲደረደርላቸው ከመከላከያ ጎን ቆማለሁ እያለ ቀኝ እጁን ግራ ደረቱ ላይ የሚለጥፍ ብዙ ደጋፊም ነበራቸው። እንዲያም ሆኖ በቱርክ፣ በኢራን፣ በቻይናና በመሰል ሀገራት ድሮን ታግዘው በኤርትራ ሙሉ አቅም ተደግፈውና በሶማሊያ ወታደሮች ተደጉመው ያካሄዱት ጦርነት ቀላል ዋጋ አላስከፈላቸውም። የብልጽግናው አገዛዝ መርዶ መናገር፣ ካሳ መክፈልና መሰል መንግስታዊ ተግባራትን የማከናወን ጸባይ ባይኖረውም ቢቢሲ ግን ከ2 ሳምንታት በፊት ዝርዝር አሃዞችን አስነብቧል። በትግራይ ጦርነት ብቻ የተገደለ አሊያም በውጊያ ወቅት የከዳ 520 ሺህ የሚደርስ ሰራዊት ተመዝግቧል። ከ370 ሺህ በላይ የሚሆን ደግሞ በድጋሚ መዋጋት በማይችልበት ሁኔታ ቆስሏል። ይህንን ያለው የእንግሊዙ ቢቢሲ ነው። ይህ አሃዝ ከየክልሉ ያዘመተውን ልዩ ኃይልና ሚሊሻ እንዲሁም ሌላ ኢመደበኛ ኃይል አይመለከትም። እንዲህ ያለ ኪሳራ ያጋጠመው ሰራዊቱ ምንም እንኳን የተባረሩ የታሰሩ የተገደሉና ሰራዊቱን ትተው የወጡ የትግራይ ተወላጅ አዛዦችን ለመተካት ተብሎ በአንድ ጀንበር 100 ጄኔራሎች ቢሾሙለትም ጭፍራ ግን አልነበረውም። የሚያዝ ጄኔራል እንጂ የሚታዘዝ ወታደር አልነበረም። ለዚያም ነበር በወቅቱ ጠቅላይ ሚኒስትሩ በየአጋጣሚው ሰራዊቱን ተቀላቀሉ፣ ካልሆነ ቤት ቁጭ ብላችሁ ሰላም አትጠይቁኝ ሲሉ በተደጋጋሚ እንዲናገሩ የተገደዱት። ና መከላከያ ግባ መልስ የለም፣ ና ፖሊስ ግባ መልስ የለም፣ ቤት ተቀምጦ ሰላም። በተደጋጋሚ ተጨማሪ የሰው ኃይል እንፈልጋለን፣ ኑና መከላከያን አጠናክሩ፣ ኑና ፖሊስ አጠናክሩ ስንል ያልሰማ ጆሮ በፌስቡክ ቢጨው ኢትዮጵያን አይታደጋል። የትግራይ ጦርነት የበላቸው ወታደሮች አሃዝ የበረከተ እንደሆነ ፍንጭ የሰጠው ጠቅላይ ሚኒስትሩ እንዲህ ባለ ብስጭት ወጣቶች ሰራዊቱን እንዲቀላቀሉ ጥሪ ሲያደርጉ ነበር። ይሁን እንጂ መከላከያውን የሚቀላቀል ወጣት በሚፈለገው መጠን ሳይሆን ሲቀር አንድ መላ ዘየዱ። ይህም የክልል ልዩ ኃይሎችን አፍርሶ ወደ መከላከያ ማስገባት የሚል ነበር። ጠቅላይ ሚኒስትሩ ጦርነቱ እየተካሄደ እያለ ወጣቶች መከላከያ እንዲቀላቀሉ በተማጽኖም በቁጣም ያቀረቡት ጥሪ ተቀባይነት ሲያጣ የተዘጋጀና የሰለጠነ ልዩ ኃይል በየክልሉ መኖሩንና ይህንንም መጠቀም እንደሚቻል የተናገሩት ከትግራይ ተሸንፈው እንደወጡ ሰኔ መጨረሻ 2013 ዓ.ም ነበር። ከ2-3 ክልሎች ብቻ በሳምንታት ጊዜ ውስጥ በአንድ ሳምንት በ2 ሳምንት በ3 ሳምንት ጊዜ ውስጥ 100 ሺህ ልዩ ኃይል የሰለጠነ የታጠቀ የተደራጀ ማውጣት ይቻላል አለ ኦሬዲ። እንዳሉትም የትግራይን ጦርነት በሰላም ስምምነት ከቋጩ በኋላ የክልል ልዩ ኃይሎችን አፍርሰው የመከላከያ ልብስ አልብሰው የኢትዮጵያ ሰራዊት ናችሁ ብለዋቸዋል። ከዚህ አስቀድሞ ብልጽግና በተለይም በ2013 ዓ.ም የሐምሌና የነሐሴ ወራት በተለያዩ የአገሪቱ አካባቢዎች ባካሄደው አስገዳጅ ምልመላ በርካታ ወጣቶችን ከመንገድ ላይ ከመዝናኛ ቦታ ከእስር ቤትና ከመሰል ቦታዎች ወደ ማሰልጠኛ አስገብቷል። በእነዚህ ወታደሮች ገላና ደም እስከ ታህሳስ 2014 ተዋግቶ ስልጣኑ እንደተረፈ ሲያረጋግጥ ደግሞ ከጥቂት ሳምንታት በኋላ ለአዛዦቹ ማዕረግ ሰጥቶ ወታደር ፍለጋ ተሰማራ። እንዲያም ሆኖ ፈቅዶና ወዶ ሰራዊቱን የሚከላከል ወጣት ቁጥሩ በሚፈለገው ደረጃ አልሆነም። ከዚህ በኋላ ነበር የክልሉ ልዩ ኃይሎችን ወደ መከላከያ መቀየር የተጀመረው። እንዲያም ሆኖ ከ58 ሺህ በላይ የአማራ ክልል ልዩ ኃይል ሰራዊቱን እንዳልተቀላቀለ የመንግስት መረጃዎች ያመለክታሉ። ቀላል የማይባለውን ልዩ ኃይል ከነትጥቁ ያጣው ብልጽግና ከሌሎች ክልሎች ግን ግዙፍ የሚባል ሰራዊት ማሰባሰብ ችሏል። ይሁን እንጂ የትግራይ ጦርነት ሲከፈት እንዳደረገው በአማራ ክልልም ውጊያ እንደተጀመረ የክልሉ ተወላጅ የሰራዊቱን አባላት ወደ ዘመቻው እንዳይሄዱ ልዩ ክትትል እንዲደረግባቸውና ወደ ሌሎች አካባቢዎች እንዲዘምቱ በማድረግ ሙያዊነትን ሳይሆን ዘረኛነትን ማዕከል ያደረገ አሰራሩን ቀጥሎበት ከርሟል። ከዚህ በኋላ ነበር የጦሩ ጠቅላይ አዛዥም ሆኑ የጦሩ ጠቅላይ ኤታማዦር ሹም ሰራዊታችን ግማሽ ሚሊዮን አልፏል፣ የደርግን ሰራዊት በልጠነዋል፣ ወዘተ ወደሚል ማብራሪያ የገቡት። የጦሩ ጠቅላይ አዛዥ ይቅደሙ። አስተማማኝ መከላከያ ያለን እኛ እንዳትጠራጠር። እሱ ለምሳሌ ኢትዮጵያ ከተፈጠረ ጊዜ ጀምሮ የኢትዮጵያ አየር ኃይል በቀን እንጂ በማታ መዋጋት አይችልም። ከመሸ በኋላ አውሮፕላን አይነሳም። የኢትዮጵያ ኤርፎርስ ከመሸ በኋላ ሄሊኮፕተር ማብረር አይችልም። ሌላ አውሮፕላን ማብረር አይችልም። አሁን ይችላል። በቀንም በማታም መዋጋት ይችላል። እንደ ኮሎኔል መንግስቱ ኃይለማርያም በሳንጃ ብንወጋቸውም ሰራዊታችን ሊቀላቀል የሚችል ሰው ጠፋ ማለት የቀራቸውና ቤት ተቀምጣችሁ ሰላም አትጠይቁኝ ሲሉ የነበሩት ጠቅላይ ሚኒስትር ናቸው። እንግዲህ ከጥቂት ጊዜያት በኋላ አስተማማኝ መከላከያ አለን ሲሉ የተደመጡት የደርግን ሰራዊት በአባልነት የሚያውቁት ጠቅላይ ኤታማዦር ሹሙም ከእናት ጦራቸው ከደርግ ጋር አነጻጽረው የኛ በቁጥርም በጥራትም ይበልጣል ብለዋል። የደርግ ሰራዊት ለምሳሌ
ወደ ግማሽ ሚሊዮን ይገመታል ተብሎ ይወሰዳል። ሰራዊቱ ግማሹ ሚሊሻ ነው፣ ግማሹ ብሔራዊ ውትድርና ነው። ብሔራዊ ውትድርናው በዛ ይላል። መደበኛ ሰራዊት ግን ትንሽ የነበረው ከኛ አሁን ካለን ሰራዊት ጋር ሲነጻጸር ግን የኛ ሰራዊት ሁሉም መደበኛ ነው። በቁጥርም ከፍተኛ ነው። በአደረጃጀቱም ሰፊ ነው። በእርግጥ የተባለው ሰራዊት አለ ወይስ ከዚህም የላቀ ቁጥር አለው ወይ የሚለውን በተመለከተ ኢትዮ ፎረም ዝርዝር መረጃ ያለው ቢሆንም በሙያዊ ስነ ምግባር ምክንያት ይፋ ከማድረግ ይቆጠባል። ባሳለፍነው ሰኔ በቤተ መንግስት በተካሄደው ወታደራዊ ግምገማ ላይ ስለ ፊልድ ማርሻል ብርሃኑ ጁላ አስተያየት ሲሰጡ ጠቅላይ ሚኒስትር አብይ ብርሃኑን አክብሩት፣ በአሁኑ ወቅት አፍሪካ ውስጥ 95 ክፍለ ጦር ያለውን ሰራዊት የሚመራ ሌላ ኤታማዦር ሹም አታገኙም። ንጉሱና ደርግ ይመሩት የነበረው ጦር የገበሬ ሰራዊት ነው። ብርሃኑ ግን 95 ክፍለ ጦሮች ያለውን ግዙፍ ሰራዊት ይመራል ማለታቸውን መዘገባችን ይታወሳል። ይህ ግዙፍ ነው የተባለለት ሰራዊት ግን ያስጠበቀው የኢትዮጵያ ሉዓላዊነት፣ የህዝብ ሰላምም የለም። በብዙ አካባቢዎች መጣብን የሚባል የህዝቦች የደህንነት ስጋት ምንጭ ሆኖ በራሱ ህዝብ የሚፈራ ሰራዊት መሆኑን ራሱ መንግስት አምኗል። ተደጋግሞ እንደተባለው ከጎረቤቶቹ ጋር ተባብሮ የራሱን ወንድሞች የገደለ፣ የራሱን እህቶች የደፈረ፣ የራሱን ሀብት ያወደመ መሆኑ በጸጥታው ምክር ቤት ሳይቀር ሲነገርለት የሰነበተ ጦር ነው። የብልጽግናውን መንግስት ስልጣን ለማዳን እየተፋለመ ያለው ይህው ሰራዊት በአማራና በኦሮሚያ ክልሎች በሚያደርገው ውጊያም ቀላል ያልሆነ ጉዳት እየደረሰበት እንደሆነ እየተነገረ ነው። ጦሩ ከህዝብ ጋር በሚያደርገው ፍልሚያም ብዙ ወጣቶች ከስራቸው፣ ብዙ ፋብሪካዎች ከምርታቸው ተለያይተዋል። ብዙ አምራች ኃይል ባክኖ ብዙ ማምረቻዎችም እየወደሙ ናቸው። ስራ አጥነት በተስፋፋበት ከዩኒቨርሲቲዎች የተመረቁ ወጣቶች በአገራቸው ተስፋ ቆርጠው ስደተኛ ወይም የሽምቅ ተዋጊ ለመሆን ቆርጠው በተነሱበት ወቅት ዋነኛ ቀጣሪ የሆነው መከላከያ ዲግሪ ያላችሁ ተቀላቀሉኝ ብሎ ጥሪ ያቀረበው ዶክተር መቶ አለቃ፣ ኢንጂነር፣ 10 አለቃ ወዘተ እንዲኖሩት የሚፈልገው ሰራዊቱ ኑ ግቡ ብሏል።